ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። የፋኖ ኃይሎች በወሎ ቀጠና አዲስ ወታደራዊ ዘመቻ አወጁ። ዛሬ በዘመቻው መጀመሪያ ዕለት በርካታ ወረዳዎችን ያካለለ ውጊያ የተከፈተ ሲሆን የአገዛዙ ጦር ከፍተኛ ወታደራዊ ጉዳት ማስተናገዱን የፋኖ ኃይሎች አስታውቀዋል። የፋኖ ኃይሎች በርካታ የአገዛዙ ጦር ካምፖችን ያጠቁ ሲሆን ውጊያውን ተከትሎ ከደሴ ወደ ምዕራብ ወሎ ወረዳዎች የሚደረግ የትራንስፖርት አገልግሎት ተቋርጧል። በዝርዝር የምታዳምጡት ቀዳሚ ጉዳይ ነው። የኢትዮጵያ ወታደራዊ መኮንኖች ይዘውት በታየው ካርታ ላይ የኤርትራ ተቃውሟን አሰማችም። የኤርትራ የውጭ ጉዳይ ሚኒስትር የማነ ገብረ መስቀል የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጀማሪም ግዴለሽ ጠባጫሪና በጦርነት አጀንዳ ተጠምደዋል ብለዋል። የኢትዮጵያ ወታደራዊ አመራሮች ኤርትራን በርካታ አካባቢዎችን በተለይ ማሰብን ያካለለ ካርታ ይፋ ማድረጋቸው መነጋገሪያ ሆኗል። ለዚህ ግልጽ ምላሽ ሰጥተዋል። በዝርዝር እናየዋለን። የእስራኤል የውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ለይፋ የስራ ጉብኝት ሶማሊላንድ ገብተዋል። እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሩ ጌዲዮን ሳር ለመጀመሪያ ጊዜ ለይፋ የስራ ጉብኝት ዛሬ ጠዋት የሶማሊላንድ መዲና ሀርጌሳ መግባታቸውን የተሰማው። አሜሪካ በቁጥጥር ስር የዋለችው የቬንዙዌላው ፕሬዝዳንት ማዱሮ የፍርድ ቤት ቆይታ አነጋጋሪ ሆኗል። በድራማ የተሞላ የማዱሮ ችሎት ውሎ ዓለምን እያነጋገረ ሲሆን እኔ የጦር እስረኛ ነኝ በማለት በዳኛ ፊት ሲናገሩ ተደምጠዋል። በሌላ በኩል የአሜሪካ መንግስት በቬንዙዌላ ነዳጅ ላይ ኩባንያዎች ጋር ንግግር መጀመሩም ይፋ ሆኗል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የፋኖ ኃይሎች በወሎ ቀጠና አዲስ ወታደራዊ ዘመቻ አወጁ። ዛሬ በዘመቻው መጀመሪያ ዕለት በርካታ ወረዳዎችን ያካለለ ውጊያ የተከፈተ ሲሆን የአገዛዝ ጦር ከፍተኛ ወታደራዊ ጉዳት ማስተናገዱን የፋኖ ኃይሎች አስታውቀዋል። የፋኖ ኃይሎች በርካታ የአገዛዝ ጦር ካምፖችን ያጠቁ ሲሆን ውጊያውን ተከትሎ ከደሴ ወደ ምዕራብ ወሎ ወረዳዎች የሚደረግ የትራንስፖርት አገልግሎት መቋረጥን ተሰምቷል። በዛሬው ዕለት ታህሳስ 28 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምኒልክ እዝና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የተሳተፉበት ዘመቻ ስንታየው ማሞ ወይም ራምቦ የማጥቃት ውጊያ መከፈቱን ነው የፋኖ ኃይሎች ያስታወቁት። ከንጋቱ 10 ሰዓት ከ30 ጀምሮ በርካታ አካባቢዎች በተመሳሳይ ሰዓት በተጀመረው የፋኖ ኃይሎች የማጥቃት ውጊያ በአገዛዙ ጦር ላይ ከፍተኛ ጉዳት መድረሱን የኢትዮ ኒውስ የፋኖ የመረጃ ምንጮች ተናግረዋል። ዘመቻ ስንታየው ማሞ ወይም ራምቦ በተለይም የምዕራብ ወሎ በርካታ ወረዳዎችን ያዳረሰ መሆኑን የፋኖ የመረጃ ምንጮች አረጋግጠዋል። በዚህም በቀጠናው መቅደላ፣ ተንታ፣ አጅባር፣ ወግዲ፣ አምባሰል፣ ለገይዳ፣ ለጋምቦ፣ ተውለደሬ፣ ጃማ ደጎሎም፣ ልጓማ፣ ከላላና ሌሎች ወረዳዎች በሚገኙ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀጠሉ ታውቋል። የአገዛዝ ጦር ሰሜን ምስራቅ እዝ 801ኛ ኮር የሚኒሻና ፖሊስ ኃይልን አቀናጅቶ ፋኖ ኃይሎች የተከፈተበትን የማጥቃት ውጊያ ለመከላከል እየሞከረ ነው ያሉት የኢትዮ ኒውስ የመረጃ ምንጮች፣ ሆኖም የፋኖ ጥቃት ድንገተኛ በመሆኑም የአገዛዝ ጦር ከፍተኛ ወታደራዊ ኪሳራ እየደረሰበት ይገኛል ብለዋል። እስካሁን ባለው መረጃ የፋኖ ኃይሎች ከላላ፣ መቅደላና ተንታ አጅባርን እንዲሁም ተቆጣጥረዋል ተብሏል። በተለይም በመቅደላ ወረዳ ማሻ ከተማ 06 ቀበሌ ገናቲት የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት ሲገደሉ ኦራል ወታደራዊ ተሽከርካሪን ጨምሮ የአገዛዙ ሎጂስቲክስና መሳሪያ ወድሟል ተብሏል። የጦር አባላቱም በፋኖ ተማርከዋል ሲሉ ነው የመረጃ ምንጮቻችን ጨምረው ለኢትዮ ኒውስ ተናገሩት። ከማሻ ከተማ ገናቲት በተጨማሪ ደብረ ዘይትና ኮሬብ ከተሞች የነበረው የአገዛዝ ጦር በፋኖ ኃይሎች ውጊያ ተበትኗል። የጦር ካምፖችን በፋኖ ቁጥጥር ስር ውለዋል ተብሏል። በተመሳሳይ በተንታ ወረዳ አጅባር ከተማ የፋኖ ኃይሎች ዘልቀው ገብተው ውጊያ በመክፈት በአገዛዝ ጦር ላይ ድል ማስመዝገባቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በወረዳው አጅባር ከተማ የተቆጣጠሩት የፋኖ ኃይሎች ተንታ ከተማ ደግሞ በቡድን መሳሪያ የታገዘ ከባድ ውጊያ እየተደረገ መሆኑን የመረጃ ምንጮቻችን ጨምረው ተናግረዋል። በመቅደላ ተንታና አምባሰል ቀጠና በቀጠለው ውጊያ ከደሴ በተንታ ወደ መቅደላ ያለው ዋና መንገድ በፋኖ ኃይሎች መያዙ ተሰምቷል። በተጨማሪም የወሎና ሸዋ አዋሳኝ ወረዳዎች መካከል የሆነችው የከላላ ወረዳን የፋኖ ኃይሎች ከንጋት ጀምሮ በከፈቱት ውጊያ ከተማዋን ሙሉ በሙሉ መቆጣጠራቸውን ነው የፋኖ ኃይሎች ያስታወቁት። በወረዳዋ በተደረገ ውጊያ
በወረዳዋ በተደረገው ውጊያ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጥምረት በመሆን የአገዛዙን ጦር ማጥቃታቸውን የታወቀው የፋኖ ኃይሎች የከለላ ወረዳ መቆጣጠራቸውን በምስል አስደግፈው ባሰራጯቸው መረጃዎች ይፋ አድርገዋል። በተመሳይ በምዕራብ ወሎ ወረኢሉ፣ ለገሂዳ፣ ወይን አምባና ጃማ ደጎሎ በቡድን መሳሪያዎች የታገዘ ውጊያ ቀጥሏል ተብሏል። ከንጋት ጀምሮ ፋኖ ኃይሎች የተከፈተው ዘመቻ ስንታየው ማሞ የምራምቦ የማጥቃት ውጊያ ተከትሎ ከደሴ በምዕራብ ወሎ በመርሃ ቤቴ ወደ አዲስ አበባ የሚደረገው የትራንስፖርት አገልግሎት መስተጓጎሉን የአካባቢው መረጃ ምንጮች ተናግረዋል። ኢትዮኒውስ ከፋኖ አመራሮች እንዳረጋገጠችው ዛሬ የተጀመረ የፋኖ ኃይሎች የማጥቃት ወታደራዊ ዘመቻ ለተከታታይ ቀናት የሚቀጥል ሲሆን በዘመቻው በዋናነት የአገዛዙ ወታደራዊ ካምፖች ጥቃት ደርሶባቸዋል። በዘመቻው ምዕራብ ወሎ ቀጠናን ለቀጣይ ወታደራዊ ስራዎች ከአገዛዙ ሙሉ ለሙሉ ነጻ የማድረግ ዓላማ መኖሩን ነው የፋኖ አመራሮች ለኢትዮኒውስ የጠቆሙት። በዛሬው ዕለት ብቻ እስካሁን 11 ወረዳዎችና ከተማ አስተዳደሮችን ያካለው ውጊያ እየተደረገ እንደሚገኝ ኢትዮኒውስ ካሰባሰበችው መረጃ ለማወቅ ተችሏል። የውጊያው ተጨማሪ ዝርዝር መረጃዎችን በቀጣይ ይፋ እንደሚደረጉ የፋኖ አመራሮች ለኢትዮኒውስ ተናግረዋል። በተመሳይ በክልሉ ሰሜን ሸዋ ዞን የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን ተሰምቷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ውስጥ በምንጃር ወረዳ ባልጭ ከተማ ካምፕ ባደረገ የአገዛዙ ጦር ላይ በሌሊት ማጥቃት ማድረሱ ተሰምቷል። የአገዛዙ ጦር ካምፕ ላይ የተቀናጀ ጥቃት ተፈጸሙን ያስታወቀው አፋባ ሳምነው ውስጥ በጥቃቱ የደረሰው ጉዳት በተመለከተ ግን በዝርዝር አልገለጸም። በተያያዘም በዞኑ አንኮበር ወረዳ የፋኖ ኃይሎች በአገዛዙ ጦር አየር ወለድ ኮማንዶ አድማ በታኝና ሚኒሻ ላይ ድንገተኛ ውጊያ ከፍተው በርካታ የአገዛዙ ጦር አባላት ላይ ጉዳት ማረሳቸውን አስታውቀዋል። በተለይም አራዲና፣ ዋሻ ገብርኤል የተባሉ አካባቢዎች በነበረው ውጊያ ሸዋ እየተሾመ የተባለ የሚኒሻ ኃይል ጠርናፊና ሌሎች የጦር አባላቱ መገደላቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ይፋ አድርጓል። የኢትዮጵያ ወታደራዊ መኮንኖች ይዘውት በታየው ካርታ ላይ ኤርትራ ተቃውሞዋን አሰማችም። የኤርትራ ውጭ ጉዳይ ሚኒስትር የማነ ገብረ መስቀል የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026ም ግዴለሽ ጠባጫሪና የጦርነት አጀንዳቸውን አስቀጥለዋል ብለዋል። ባለፈው ሳምንት ማብቂያ ላይ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞዋን አሰምታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የወጣው ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢ ወደ ኢትዮጵያን የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠባጫሪነት ነው ብለውታል። ስለ ፎቶ የተጠየቁት የኢትዮጵያ መከላከያ ሰራዊት የሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን መውጣት አልነበረበትም ሲሉ በስህተት የተለጠፈ መሆኑን እንደገለጹ ሪፖርተር ጋዜጣ ትላንት ዘግቧል። ፎቶ የተቋም አይደለም፣ በተቋም የተሰጠ አቅጣጫም የለም በማለት የተናገሩት ጀነራሉ አሁን ላይ በግለሰቦች ተነሳሽነት የተፈጸመ እንደሆነ አስረድተዋል። እሁድ ዕለት በተካሄደው የኢትዮጵያ ሰራዊት አባላት ምረቃ ላይ ከፍተኛ መኮንኖች ይዘው የታዩትና በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል ወታደራዊ አመራሮች እንዲሁም ካድሬዎች ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመታት በፊት ሀገሪቱ ያጣችውን የባህር በር መልሳ ማግኘት አለባት የሚል አቋም በስፋት እያራመዱ የሚገኝ ሲሆን አሁን ላይ ጊዜው ካርታው በወቅታዊ ምረቃ ስነስርዓቱ ላይ መታየቱ ደግሞ አዲስ ትኩሳት ቀስቅሷል። የኤርትራ ማስታወቂያ ሚኒስትር ለዚሁ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 ዓመትም ጅማሬ ላይ ግዴለሽ ጠባጫሪነትና በጦርነት አጀንዳ ጠምደዋል ሲሉ ተቃውሟቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳ ማንሳት በተለያዩ መልኮች ጥረት እያደረገች እንደሆነ ታስታውቃለች። ባለስልጣናቶችና የአገዛዙ መሪዎች አገሪቱ ያለ አግባብ አጣቸው ያሉትን የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩ ነው። አቶ የማነ ይህን የኢትዮጵያ ባለስልጣናት ፍላጎት ግዴለሽና አደገኛ ማለት ገዢው ብልጽግና ፓርቲን ሐሰተኛ መረጃ ማሰራጨት የለመደው ልማድ ነው ማለት ከሰውታል። ኢትዮጵያ በተለያዩ አጋጣሚዎች ይገባኛል ጥያቄ እያነሳች ያለችው የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ድረስ ለኢትዮጵያ ዋነኛ የባህር በር አገልግሎት ሲሰጥ የነበረ ነው። አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦርነት የመክፈት እቅድ የሌላት መሆኑን የገለጸ ሲሆን ነገር ግን በቀይ ባህር በኩል የባህር በር ማግኘት ግን የህልውና ጉዳይ ነው ማለታቸውን ተከትሎ የተለያዩ ባለስልጣናት አምባሳደሮችና የቀድሞ ጀነራሎች እየወጡ በውጊያም ቢሆን ማግኘት አለብን ብለዋል። ኤርትራን እንደ ተለያዩ ሀገራት ምሳሌ በመጥቀስ እናወድማታለን፣ እናጥፋታለን፣ በአጭር ጊዜ እንቆጣጠራታለን የሚለው የብልጽግና አክቲቪስቶች ቅስቀሳ የበረታ ሲሆን ይህን በሆነበት ሁኔታ ደግሞ አንድ ጀነራል አሁን ላይ ልዩ የኮማንዶ ኃይላቸውን ሲያስመርቁ አሰብን ጨምሮ በርካታ የኤርትራ አካባቢዎችን ያካለለ ካርታ ማሳየታቸው አነጋጋሪ መሆኑን ኢትዮኒውስ መዘገቧ ይታወሳል።
የእስራኤል የውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ለይፋ የስራ ጉብኝት ሶማሌላንድ ገቡ። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትር ጌዲዮን ሳር ለመጀመሪያ ጊዜ ለይፋ የስራ ጉብኝት ዛሬ ጠዋት የሶማሌላንድ መዲና ሀርጌሳ መግባታቸው ተዘግቧል። የሶማሌላንድ ዲፕሎማት ምንጮችን ዋቢ አድርገው i24 ኒውስ እንደዘገበው ጌዲዮን በቆይታቸው ከሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ጋር ይገናኛሉ ተብሎ ይጠበቃል። ሁለቱ ወገኖች በፕሬዚዳንት ጽሕፈት ቤታቸው ወይም ደግሞ በቤተ መንግስት በጋራ መግለጫ እንደሚሰጡ ምንጮች አክለው ገልጸዋል። የዲፕሎማት ምንጮች እንደገለጹት ጉብኝቱ በእስራኤልና በሶማሌላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው። የእስራኤል የውጭ ጉዳይ ሚኒስቴር እስካሁን ስለ ጉብኝቱም ሆነ ስለ ሚኒስትሩ እንቅስቃሴ የሰጠው መግለጫ የለም። ይህ ጉብኝት እስራኤል ለሶማሌላንድ የነጻ ሀገርነት እውቅና ከሰጠች ወዲህ ከፍተኛ የእስራኤል ልዑክ ወደ ሀርጌሳ ሲያመራ የመጀመሪያ ሲሆን ይህም በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ጥረት መሆኑን ያመለክታል። ስለሚደረጉት ውይይቶች ዝርዝር ሁኔታም ሆነ ሊደረጉ ስለሚችሉ ስምምነቶች የተረጋገጠ መረጃ እስካሁን አልወጣም። ዘገባዎች አሁን ላይ ታዲያ ሶማሌላንድ ሀገር ሆና በእስራኤል እውቅና ካገኘች በኋላ የእስራኤል የውጭ ጉዳይ ሚኒስትር ለጉብኝት መምጣቱ ጉዳዩን ሰፊና በቀጠናው ሊኖር የሚችለውን ቀውስ ሊያባብስ ይችላል በሚል ስጋታቸውን ገልጸዋል። ጅቡቲን ጨምሮ በርካታ ጎረቤት ሀገራት በሶማሌላንድ ጉዳይ ላይ ዝምታቸውን የሰበሩ ሲሆን እንደ ኢትዮጵያና ሌሎች ሀገራት ደግሞ በዝምታ ተውጠዋል። ታዲያ እነ ጅቡቲና ራሷ ሶማሌን ጨምሮ እውቅናው መንፈጋቸውን ተከትሎ ሶማሌላንድ በሳምንት 4 ጊዜ ይበር ነበር የተባለን የጅቡቲ አየር መንገድ በረራ ሙሉ ለሙሉ አግዳለች። አሁን ላይ የአፍሪካ ህብረትና የተለያዩ ተቋማት ጭምር በጉዳዩ ላይ እንደሚመክሩ የወጡት መረጃዎች ያሳያሉ። የአፍሪካ ህብረት ሰላምና ጸጥታ ምክር ቤት እስራኤል ለሶማሌላንድ የሰጠችው የሀገርን እውቅና ይመለከት ዛሬ ታህሳስ 28 ቀን 2018 ዓ.ም ውይይት ያደርጋል ተብሏል። አሜሪካ በቁጥጥር ስር ያዋለችው የቬንዙዌላው ፕሬዝዳንት ማዱሮ የፍርድ ቤት ቆይታ አነጋጋሪ ሆኗል። በድራማ የተሞላው የማዱሮ ችሎት ውሎ ዓለምን እያነጋገረ ሲሆን እኔ የጦር እስረኛ ነኝ ማለት አሁንም ፕሬዝዳንት ነኝ ብለዋል። በሌላ በኩል ደግሞ የአሜሪካ መንግስት በቬንዙዌላ ነዳጅ ኩባንያዎች ላይ ንግግር እያደረኩ ነው ብሏል። ሰማያዊና ብርቱካናማ ቀለም ያለው ካናትሪያ እንዲሁም ካኪ ሱሪ ለብሰው ፍርድ ቤት የተገኙት ጥንዶቹ አስተርጓሚያቸው ለመስማት እንዲያስችላቸው የጆሮ ማዳመጫ አድርጎላቸዋል ተብሏል። ቢቢሲ በዘገባው ጠበቃቸው ማለት ተቀምጠዋል በሚል ዝርዝሩን ያስቀምጣል። ማዱሮ በቢጫ ማስታወሻ ደብተር የሚሰሙትና የሚያዩትን ባንክሮት ይጽፋሉ። ችሎቱ ሲጠናቀቅ ደብተሩን ይዘው መሄድ ይፈቀድላቸው እንደም ዳኛውን ሲጠይቁ ተደምጠው ተፈቅዶላቸዋል። አንድ የአሜሪካ ከፍተኛ ባለስልጣን በቬንዙዌላ የነዳጅ ጉዳይ ላይ ከአሜሪካ ኩባንያዎች ጋር ንግግር እየተካሄደ ነው የሚለውና ለቱርክ የዜና ወኪል አናዶሉ መናገሩን ቢቢሲ የዘገበው ደግሞ ከችሎቱ ዜና እኩል ነው። የአሜሪካ መንግስት በመወከል የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የኢነርጂ ሚኒስትሩ ክሪስ ራይት ውይይቱን እየመሩ መሆናቸውም ተሰምቷል። ስማቸው እንዲጠቀስ ያልፈቀዱ እኚሁ ባለስልጣን የትኞቹ ኩባንያዎች ተሳታፊ እንደሚሆኑ ግን አልተናገሩም። ፕሬዚዳንት ትራምፕ በቬንዙዌላ ውስጥ ስላሉት አዳዲስ የኢንቨስትመንት እድሎች ከአሜሪካ የነዳጅ ኩባንያዎች ጋር ለመነጋገር እንደሚፈልጉ ገልጸዋል ተብሏል። ይህ ሁሉ ሲሆን ፕሬዚዳንቱ ግን በአሜሪካ ፍርድ ቤት ቀርበው አነጋጋሪውን አስተያየታቸውን አቅርበዋል። የቬንዙዌላው መሪ ኒኮላስ ማዱሮ ወደ ኒውዮርክ ፍርድ ቤት ሲዘልቁ እግራቸው ላይ የታሰረው ሰንሰለት እያቃጨለ ነበር ብሏል ቢቢሲ። ማዱሮ ችሎቱ ወደ ሞሉት ጋዜጠኞችና ታዳሚዎች ዞር ብለው በአፈና ነው የመጣው ሲሉ ድምጻቸውን አሰምተዋል። የቬንዙዌላው መሪ ወደ ፍርድ ቤቱ ከገቡ ከደቂቃዎች በኋላ የ92 ዓመቱ ዳኛ አልቪን ሄለር ስታይል ማዱሮ ነዎት አይደል ሲል ማንነታቸውን ጠይቋል። አዎ ጌታዬ፣ እኔ የቬንዙዌላ ሪፐብሊክ ፕሬዚዳንት ነኝ፣ ከጥር 3 ጀምሮ በአፈና ውስጥ ነው የመጣው ሲሉ ረጋ ባለ ስፓኒሽ ተናግረዋል። አስተርጓሚ ተቀጥሮላቸዋል። አክለውም ካራካስ ከሚገኘው ቤት ተይዤ ነው የመጣሁት ይላሉ። ዳኛው ማዱሮን አቋርጠው ሌሎች ጉዳዮች የምናወራበት ጊዜና ቦታ አለው ሲሉ አቋረጧቸው ይላል ዘገባው። በኒውዮርክ ሰዓት አቆጣጠር ሰኞ ከሰዓቱን የተከናወነው የማዱሮ የችሎት ውሎ 40 ደቂቃ የፈጀ ነበር። ማዱሮና ባለቤታቸው ሲሊያ ፍሎሬስ በቀረበባቸው ክስ ጥፋተኛ አይደለንም ሲሉም ተከራክረዋል። ማዱሮ እኔ ነጻ ነኝ፣ እኔ መልካም ሰው ነኝ ሲሉ ባለቤታቸው ፍሎረስ ደግሞ እኔ ፍጹም ነኝ ሲሉ ተደምጠዋል። አሜሪካ ብዙዎቹ ባልጠበቁት ድንገተኛ ዘመቻ የቬንዙዌላው መሪ ኒኮላስ ማዱሮና ባለቤታቸውን በቁጥጥር ስር ያዋለችው ባለፈው ቅዳሜ ቢሆንም ፍርድ ቤት የቀረቡት ግን ትላንት ሰኞ ነው። ይህም የፍርድ ቤት ከወራት በፊት በታዋቂው አሜሪካዊ የሙዚቃ ባለሙያ ሾን ዲዲ የኮምብስ ችሎቱ የተከታተለበትና ፍርድ ያገኘበት ቦታ ነው። ማዱሮ ወደ ችሎቱ ከዘለቁ በኋላ አዳራሹን ለሞላው ታዳሚ ሰላምታ ሰጥተዋል። ፊታቸው ላይ ምንም አይነት ስሜት ማንበብ አይቻልም፣ እርጋታ ተላብሰዋል። ችሎቱ ሲጠናቀቅ ከታዳሚዎቹ መካከል አንዱ ብድግ ብሎ ለወንጀል ዋጋ ትከፍላለህ ብሎ ሲጮህባቸው እንኳን በእርጋታ ነው የተመለከቱት ይላል ቢቢሲ። እኔ ፕሬዚዳንት ነኝ፣ የጦር እስረኛ ነኝ ሲሉም በስፓኒሽ ለግለሰቡ ምላሽ ሰጡ። እንባ የተናነቀው ግለሰብም እሳቸው ሲናገሩ ተዳምጠው ከእስር ቤቱ እንዲወጣ ተደርጓል። የችሎቱ ውሎ
አብዛኛው ታዳሚዎች ስሜታዊ ነበር ይላል ቢቢሲ። ቬንዙዌላዊቷ ጋዜጠኛ ማርቦይ ፔትን ችሎቱን ለመታደም ከተገኙት መካከል ነበረች ተብሏል። ለዓመታት የማዱሮ መንግስት ስራ ስትዘግብ ቆይታለች። አሜሪካ ማዱሮን በቁጥጥር ስር ለመዋል ባረሰችው ጥቃት ምክንያት ካራካስ የሚገኘው የቤተሰቦቿ ጉዳት ከረሰባቸው ቬንዙዌላውያን መካከል አንዷ ናት። የቀድሞ የሀገሯ መሪና የእስር ቤት ልብስ ለብሰው እግራቸው በካቴና ታስሮ በአሜሪካ ፖሊስ መኮንኖች እየተመሩ ወደ ችሎት ሲገቡ ማየት የፈጠረባት ስሜት ከባድ ነበር ይላል ቢቢሲ። የማዱሮ ባለቤት ፍሎረስ ብዙም ድምጻቸው አልተሰማም። አይናቸውና ግንባራቸው ላይ ፕላስተር ተለጥፎላቸው ታይተዋል። ጠበቃዎቻቸው በተለይም በቁጥጥር ስር ሲውሉ የደረሰባቸው ጉዳት አለ ይላሉ። ጠበቆቻቸው ትክክለኛ የሕክምና አገልግሎት ሊሰጣቸው ይገባል ሲሉ ፍርድ ቤቱን ጠይቀዋል። ምናልባትም የጎን አጥንታቸው ላይ ጉዳት ሳይደርስባቸው አይቀርም ብለዋል። ማዱሮና ባለቤታቸው በዋስ እንዲለቀቁ ፍርድ ቤቱን ግን አልጠየቁም ይላል ቢቢሲ። ነገር ግን ወደፊት ሊጠይቁ እንደሚችሉ ተናግረዋል። እስከዛው ድረስ ታዲያ በፌዴራል ማረሚያ ቤት እንዲቆዩ ፍርድ ቤቱ ወስኖባቸዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።